ውሰደው እንድትወስደው ነግሬሃለሁ። ያ ሰውዬ የሆነ ነገር ከሆነ እኔ ያገኘሃለሁ። እሺ ይገባሃል? ሰማኝ። ክሳቸው እንዲያነሱ ጠይቃቸዋለሁ። ስማ ውጣ ብያለሁ። አልወጣም። ቆይ አንተ ምን አይነት ሰው ነህ? ውጣ። እኔ ራሴ አስወጣለሁ። ውጣ ና ውጣ። ከቻልክ አስወጣኝ። አንተ ደደብ እብድ ውጣ ከመኪናው አሁኑን ውጣ አልኩህ። ውጣ ውጣ ውጣ። ሌላ ችግር የሌለኝ ይመስል ይሄኛው ደግሞ ተጨመረብኝ። አሁን ምን ላድርግ ነው? እኔ ልጅ ስለማሳደግ ምንም የማውቀው ነገር የለም። ልጅ ማሳደግ እንዴት ላውቅ እችላለሁ አይደል? ምንም አላውቅም። ለምንድን ነው የምትመለከተኝ? ባካቴኝ። እሱም ምንም ቢሆን አያገባኝም። ከእኔ ጋር ምንም አያገናኘውም። አንተ በልግባ ግባ ብያለሁ። አልገባም። እውነቴን ነው። አንተ ደደብ ግባ ብያለሁ። ከቻልክ እስኪ ራስህ አስገባኝ። አንተ ስራውን ይስራበት። እኔ ይሄ ድምፅ አልተመቸኝም፣ አልወደድኩትም። እንደዛ አታደርግ። በቃ ግን ግዴታ እኮ ነው። ተው በቃ። እሺ ወንድሜ አትጨነቅ። 10 ዓመት ሙሉ ነው የምመጣውና የማንንም ጆሮ አልቆረጠም። ኤረን ሂድ፣ መኪና ውስጥ ጠብቅ። ግን እኮ ተቆርጬ አልጨረስኩም። ሂድ አልኩ። ሰላም ነው አጎቴ? አንተም ጸጉርን ትቆረጣለህ እንዴ? እኔ እንኳን አንተን ለመፈተን ነው የመጣሁት ወንድሜ። ለምን ራስህ መጣ አጎቴ? በፊት የምትልካቸው ምን ሆኑ? ይህንን ሰውዬ ማለትህ ነው? አሁን ለእኛ ሞቷል። ከዛ ግን አሪፍ ወንድም ኖረው። እኔ እስር ቤት እያለሁ እኔን ይቆርጠኝ ነበር። የሚወድህ ሰው ከሆነ የተሻለ ለአንተ እንደሚሠራ በጣም እርግጠኛ ነኝ። በልንካ ውሰደው። ተጠንቀቅ፣ በጣም ስለታም ነው። ጸጉር ቆራጭ ልክ እንደዚህ ዝምተኛና ፈሪ መሆን የለበትም ወንድሜ። ስለዚህ በአንተ ፈንታ እኔ ልናገር መሰለኝ። የወፍ አንገት ጌጥ ምን እንደሆነ ታውቃለህ እንዴ ወንድሜ? አንገቱ ላይ ያለው ቀይ ላባማ ነገር ነው ጌጡ። እሱን አንዴ ካደረጉት ሰው በፍጹም መውደድ አይችሉም ይባላል። በፍጹም ሊያደርጉት አይችሉም ወንድሜ። ግን አንዳንዴ ወፎቹ ደግሞ በተቃራኒው በፍቅር ምክንያት እስከ መገዳደል ይደርሳሉ ይባላል። በጣም ከመወደዳቸው የተነሳ የፍቅረኛቸውን አንገት ይሰብሩታል። ለዛ ነው ወፎች አንገታቸው ላይ ይሄ ነገር ያለው ወንድሜ። አሁን እንደማየው እናንተም በጣም ስለምትዋደዱ ማንኛችሁ አንገታችሁ ላይ እንደምታደርጉት እናያለን።
ሁለታችሁም ጠላቶቼ ስለሆናችሁ ይሄ ነው የመጨረሻ ፈተና። አንዳችሁ ከሞታችሁ ሌላኛው ይተርፋል። ማን ማንን እንደሚወድ በግልጽ እናያለን። ማን ሁለተኛውን እንደሚያደርግ እናያለን። ማን ራሱን ከሌላው በላይ እንደሚወድም ጭምር እናያለን። መልካም ዜና ይዤልሃለሁ ወንድሜ፣ ፈተናውን አልፈሃል። አሁንስ እኔ ገሃነም ውስጥ ጥሩ ቦታ አለኝ አጎቴ። አሁንም ቢሆን አልገባህም ወንድሜ። እኔ ራሴ ነኝ የኔን ሰዎች የምመረምረው። አንተንም አሁን መርምሬሃለሁ። ና ና ና ና ና ውጪ ተመልከት። እንዴ ይሄ የምርቃትህ ስጦታ ነው። እንዴ ምን ማለት ነው አጎቴ? ቆይ እኔ ልናገር። አንተ ተከታትለኝ እና ሰርዳርም ከኔ ጨዋታ ጋር ውስጥ እንዳለ ተረዳ። ቪዲዮ ቴፑን ወሰድከው። ስለዚህ ቴፑን የሰጠኝ ሰርዳርን እንድገድለው ነው። ልክ ነው አይደል? ስለዚህ ለኦማር እኔ በቀልለታለሁ። መልካም ቀን ወንድሜ። ቁማር ቤቱ ጋር እንገናኝ። ልጁ አደጋ ውስጥ ሳይገባ በፊት ከዛ ቦታ መውጣት አለብኝ። ስለዚህ ፈጠን ማለት አለብን። ምን መሰለህ ልጅ፣ አሁን ላይ ጨዋታው ጀምረዋል። ስለዚህ ብንፈለግም ራሱ ልናደርገው አንችልም። እውነት ግን እንደዛ ነው አጎቴ? ሊያበቃ ነው? ይህ ልንገርህ ልጅ፣ ከዚህ ቀደም ትወዳቸው ነበር፣ ዛሬ ደግሞ ትጠላቸዋል። ግን ነገ ምን እንደሚፈጠር አታውቅም። ጠዋትህን ያለ እነሱ ለመጀመር አቅሙ ይኖርሃል። ግን ይህንን ነገር ታምናለህ አጎቴ? አይሳን፣ ቼንጊዝ፣ አሊ አንድ ቀን ሁላቸው እንደምሰናበት ልታምን ትችላለህ? ያ ቀን ዛሬ ነው ልጄ። በቃ ከዚህ በኋላ ስለ ሰርዳር ለማወቅ መቼም አልችልም። ምስሉን ለመጨረስ መቼም አልችልም ማለት ነው። የገሃነምን ምስል ለመቅረስ ከፈለግ አንተም እዛው ገብተህ ልትጠፋ ትችላለህ። ስለዚህ የሚሻለው አለማንሳት ነው አይደለም? እና ሰርዳር ቢያመልጥ ምንድን ነው የሚፈጠረው? እሱማ የትኛው ጉድጓድ እንደምትወጣ በጭራሽ ልትገምት አትችልም። እና አሊ እንዴት ነው የሚያገኘው? ችግር የለውም። ይህን ራሱ ስለሚያስብ ሌላ ሰው እርዳታ ይጠይቃል። አላሁን እንሂድ። ንዳው አንተ እዚህ ሁን። አይ አልፈልግም። እዚህ ሁን። እኔ ከደቂቃ በኋላ እመለሳለሁ። አልቆይም። አንተ ልጅ፣ እኔ የምልህ መኪና እንዴት እንደሚነዳ ታውቃለህ? እዚህ የምትቆይ ከሆነ ቀስ በቀስ በመኪናው መለማመድ ትችላለህ። በእውነት? በቃ ቶሎ ና፣ እዚሁ እጠብቅሃለሁ። እኔ ግን ምንም አልገባኝም። ለምንድን ነው ካሴቱን የሰጠን? እሱ ለኔም ግልጽ አይደለም። ሰርዳርን እንድናሰምጠው ይፈልጋል። እሱ እጁን በደም እያጨማለቀም፣ ግን በሱ ፋንታ እኛን እርስ በርስ እንድንገዳደል ያደርጋል። ግን እኮ እኛ ሰርዳርን ለመግደል አንፈልግም አይደለም? ሰርዳር ችግር የለው፣ ግን ከዛ ደግሞ ራሚዝም ልክ ነው። ለራሱ ኮፒ እንዳለው እርግጠኛ ነኝ። እሱ ኮፒ እስካለው ድረስ የእሱን ሥራ መስራት ግድ ይለኛል።
እና አሁን ምን እናደርግ ታዲያ? እንግዲህ ስታደርግ የነበረውን እናደርጋለን። አጎታቸው የሚለውን ነገር በሙሉ እናደርጋለን። ቴፊቅ በሉታ ቴፊቅ ሁሌም እኛ መነጋገር ልንጀምር ስንል ከዚህ መውጣት አለብህ። ለአንዳንድ ነገር ከፈለግንህ እናፏጭልሃለን። በሉታ ምንድን ነው? ለምንድን ነው ኤረን ከናንተ ጋር ነው? ለምንድን ነው እሱን ያልነገርከኝ ቴፎ? ልነግርህ ነበር። ሰማኝ። ከዚህ በኋላ ኤረንን ላንተ አድራስ ትችላለህ። እሺ ገባህ? ምንም አታስባለህ። ልክ የራሴ ዘመድ እንደሆነ ያለው። በተጨማሪም ሰርዳርን ምን ሊያደርጉት እንደሆነ ለማወቅ እፈልጋለሁ። ከዚህ በኋላ የምትነግረኝ ነገር ካለ ምንም አትጠብቅ። እሺ እሺ። አሊና ቺንጊዝ ውስጥ ናቸው። ስለ ሰርዳር ግን ደግሞ ውስጥ ልሆን አልቻለም። ምክንያቱም ቺንጊዝ ነኝ ስለሚያምነኝ እያወሩ ስላሉ ነገር በቶሎ ማወቅ አለብን። አብሬያቸው ክፍል ውስጥ እንደሆነ አልፈለኩም። ምንድን ነው? ልክ እንደተራረደት ሞተሮ ነው አንተ የሚሄድ። በቃ ልክ ታላላኪ ውሻው እንደሆንክ ነው አድርጎ የሚሄድ። አንድ ተራ ሰው እንኳን መግደል እንደማትችል አድርጎ ነው አንተ የሚያናግር አይደለ? ኤረን ቆይ አቁመው። በጣም ጥሩ ነው። ስለዚህ አሁን ካሴቱ ስላለን ከዚህ በኋላ ሰርዳር ቴፎ አሁንም በድጋሚ ምን እየተካሄደ ነው? በድጋሚ ምን ማለት ነው? እኔ አስተናጋጅ አይደለሁም አቶ ቺንጊዝ። አንድ ነገር ወቅ፣ እኔም ካንተ ጋር አብሬ መቀመጥ ይገባኛል። እሺ ግን እኮ ተፊቅ እኛ እዚህ ጋር ሚስጥር እያወራ ኦማርን ምን እንዳደረግኩ አውቃለሁ። ምን? ስለዚህ ከዚህ በኋላ ወይ ጨዋታ ውስጥ አስገባኝ ወይም ደግሞ ግደለኝ። እንዴት ሊያውቅ ቻለ? እንዴት አወቀ? እኔ ነግሬው ነው። አብደሃል እንዴ አሊ? ይሄ ምን ማለት እንደሆነ ታውቃለህ? ቆይ ለሌላ ሰው እንደማይናገር እንዴት ልታውቅ ትችላለህ? ዝም በል ቺንጊዝ። እስኪ ንገረኝ፣ አንተ ስለ ሌላ ሰው እንደማታወራ በምን እርግጠኛ ልሆን ይችላል? ይኸውልህ ብታምንም እመነኝ፣ ለማንም ይህን ለመናገር አትችልም። ግን እሱ ማንም አይደለም፣ እንደውም ይረዳናል። አሊ እስኪ በፈጠረህ ተው። ስለሚረዳንና ስለማይረዳን ስለሆነ ላስብበት። አሰማ ቆም አለብህ። በጣም ብዙ ጊዜ ህይወቱን ለእኔ ብሎ አደጋ ላይ ጥሏል። ግን አንተ ለእኔ ምን አድርገህልኛል ቺንጊዝ? እኔን ከማዋረድ በስተቀር። እሺ ቅድም ምርጫ አስቀምጦልኛል እና ምርጫ አለ። ወይ ግደለኝ ወይ አስገባኝ ብሎኛል። ስለዚህ የፈለክበት ቦታ ሂድና ግደለው። አሁን እሱ ጊዜ አልፎበታል ቺንጊዝ። አሁን ላይ ነገሮች ተቀያይረዋል። አንተ አይደለህም ማን እንደሚተርፍና ማን እንደሚሞት ወሳኝ። ምን ነው እሱ ናፈቀህ? ነፍሰ ገዳዮቹ እድገታቸውን አሁን ጨርሰዋል። አሁን የራሳቸውን ኢላማ ራሳቸውን የሚመርጡት። ከአሁን በኋላ የፈለጉትን ሰው ይገላሉ፣ ያልፈለጉትን ደግሞ አይገሉትም። የነፍሰ ገዳዮቹ ወንድማማችነት አብቅቷል። ይሄ ሰውዬ በአንተ ቁጥጥር ስር ነው። የሆነ ስህተት ከሰራ ተወቃሹ አንተን የምትሆነው። ተግባባን? ችግር የለውም። ጨዋታ ውስጥ መግባት ትፈልጋለህ አይደል? እሺ የፈለግከውን ታገኛለህ። ምንም ችግር የለውም። እሺ በል ሰርዳር እንፈልገውና ግደለው። የካሴቱን አንድ ተጨማሪ ኮፒ እንዳለው በጣም እርግጠኛ ነኝ። ግን አንድ ቅድመ ሁኔታ አለ። ራሱ ነው የሚገለው። ወደ ጨዋታው እንኳን እንደመጣ ከቻልክ እስቲ ያስወጣኝ።
እዚህ ምን ያደረክ ነው ኤረን? ከነሱ ጋር መሆን ላንተ ጥሩ አይደለም። እና የት ነው መሆን ያለብኝ ወንድሜ ይዜል? አዎ ከምሬ ነው ንገሪኝ። እሺ የት ነው መሆን ያለብኝ? ቤቴ የት ነው? ቤተሰቤስ ማን ነው? አንተስ ማን ነህ? ብቸኛ ሆኖ ስለመኖር ከማንም በላይ ስሜቱን ያውቀዋለሁ። በጣም ብቸኛ ነህ። ግን ብቸኛ ብትሆንም ኤረን አንድ ቀን የራስን ቤተሰብ ያ ደግሞ መሆኑ አይቀርም። አሊ ቤተሰብ ሊሆን አይችልም ኤረን። ለምን አይሆንም? ምናልባት እሱ እኮ ሊሆን አይችልም፣ ምክንያቱም አሊ ከአንተ ተቃራኒ ስለሆነ። በጭራሽ አይደለም። ወንድሜ ያለኝ አንተ እንጂ የኔ ተቃራኒ አይደለም። ወንድሜ ያለኝ ጀግና ሰው ነው። ወንድሜ ያለኝ ኃይለኛና ለማንም የማይንበረከክ ነው እና እኔንም ይወደኛል። አንተ እንዳደረከው ትቶኛ አይሄድም። ወንድሜ ያለኝ እንደውም ልክ እንደ አባቴ ነው። አይ አሊ በጭራሽ ልክ እንደ አባቴ አይደለም። አባቴ ሰው ሊገድል አይችልም፣ ግን አሊ ያደርገዋል አልኩ፣ ያደርገዋል። አባቴም ሰው ሊገድል ይችላል። አይ ኤረን፣ እሱ ማንንም ለመግደል አይችልም። ለዛ ነው እሱ የተገደለው። አንተም እንደዛው ሰው ለመግደል አትችልም። አንተም ልክ እንደ አባትህ ነህ። ጥሩ ሰዎች ሌሎችን መቼም ቢሆን ለመግደል አይችሉም። ይፈልጋሉ ግን አይችሉም። ልክ እንደ አባትህ፣ ልክ እንደ አንተ። እና በል ውረድ። ወንድሜ አሊ ይቅርታ አድርግልኝ ወንድሜ። እኔ ኦማርን አውቀው ነበር። አዎ እሱንማ በደንብ ታውቃለህ። ደደበ መስልሃለሁ። በዛ ላይ ለአጎታችን እየሰራ ነበር። ስለዚህ ታውቀዋለህ። ታዲያ ለምን ምንም አላልከኝም? ቤተሰብ ስትሆን አንዳንድ ልታውቃቸው የምትችላቸው ሚስጥሮች አሉ፣ ግን ማንም ቢሆን ስለሱ አያወራም። ዴፎ ከዚህ በኋላ አንተ ቤተሰብ ይሆናል። ለምን ይመስልሃል አሁን እዚህ ከአንተ ጋር እየተራመድኩ ያለሁት? ምክንያቱም እኔ ስላለሁልህ። አዎ ኤረን፣ ምን እየተካሄደ ነው? ይሄ ልጅ በደንብ ነው የማውቀው። ወደ ማደጎ ቤት ወስደዋለሁ። ከመኪና ውስጥ እንዲወርድ ንገረው። ኤረን ከመኪናው ውረድ፣ ቶሎ ውረድ። አዎ ሌላኛው መኪና ውስጥ ግባ። ኤረን ለምን ሄደ $1,000,000 ቢዝነስህን አትከታተልም? አንተ ሰው ሄድና ክበር ወይም የሆነ ነገር አርግ። የተሰባበሩትን ለኔ ተውልኝ። እኔ የምልህ ለሱ ይሄ ነገር ጥሩ ነው ብለህ ነው የምታስበው? እና ሽጉጥም ልትሰጠው ነው? እንደ ቪዲዮ ጨዋታ ለሱም ሰው አገዳደል ልታሳየው ነው? መጥፎ ሐሳብ አይደለም። ምናልባት አንድ ቀን አንተም እዛ ዝርዝር ላይ ትገባ ይሆናል። ምናልባት አንድ ቀን ታዳኙ ሲሆን ይሆናል። አይ ስለሱ አታስብ፣ እኔ ጠብቀዋለሁ። ልጄ ማለት ነው። አይታየህም እንዴ? ልጁ ጥበቃ አይደለም የሚያስፈልገው፣ ካንተ መራቅ ብቻ ነው የሚያስፈልገው። እንደዛ ነው። ምክንያቱም እንደምትታየው አይነት ሰው አይደለህም። የሚገርመው ነገር ደግሞ ምን እንደሆነ ታውቃለህ? ከውጭ ስትታይ ደህና ሰው ትመስላለህ። በዓለም ላይ ተበሳጨ። ሆኖም ግን እስከ ህይወቱ ፍጻሜ ድረስ የተቀበሉን ሰዎች የምትጠብቅ ነው የምትመስለው። እና ምንድን ነኝ? አንተ ማለት የተከላከልክላቸው ያሉትን ሰዎች በጀርባ የምትሸጥ ሰው ነህ። የገዛ ጓደኞች ሳያንሱ ቤተሰብን የምትገድል ሰው ነህ። ምን ማለት ነው? ስለ እኔ የምታውቀው ነገር አለ እንዴ? የለም። ግን ደግሞ ከተሳሳትኩ እስኪ ንገረኝ። እውነቴን ነው። ሁልጊዜ ሽጉጥህን ጠላት ላይ ትደቅናለህ፣ ግን ደግሞ ምንም የማያውቁትን ጓደኞችን ነው የምትገድለው። በቃ ይህንን ብቻ ነው ማድረግ የምትችለው? ይሁዳ ነህ አንተ። ይሁዳ አዲዮስ። ይሁዳ ነህ ኤረን። ይሁዳ ነህ አንተ። ይሁዳ ምን ልታደርገው ነው? ኤረን እባካችሁ አለቅም። ንገረው ኤረን። አንተን አልፈልግም። ወንድም አሊ ነው የምፈልገው። ከሱ ጋር ነው መሆነው። በቃ ኤረን ይህ ልክ አይደለም አሊ። እና ይህንን ለማሰመር ታውቀዋለህ።
እሱ ልትረዳው አትችልም ወንድሜ። ምክንያቱም አሁን እኔ ወደ ራሴ ተመልሻለሁ። እኔ ጉጠቱ አሊ ነኝ የምለው ይገባል። በዛ ላይ ከዚህ በኋላ ወንድሙ ከንፈሬ እየደማ ነው። አፍንጫዬ እየደማ ነው። ከዚህ ቀደም ብለን ብንተዋወቅ ምኞቴ ነበር። ተስፋ ያለ ትመስላለህ። ምናልባት ጥሩ ሰው ይወጣ ይሆናል። ምናልባት በሌላ ህይወት ላይ ጓደኞች ልንሆን አንችልም ይሆናል። አይ እኔም አይመስለኝም።